አስቸኳይ ማስጠንቀቂያ አረብ ሀገራት ለምትኖሩ ኢትዮጵያውያን እህት ወንድሞቻችን በጣም አስቸኳይ ማስጠንቀቂያ አለ። ይህን ቪዲዮ እስከ መጨረሻው እንድትከታተሉት እጋብዛችኋለሁ። በጣም ጥንቃቄ የሚፈልግ መረጃ ነውና ይህን ቪዲዮ ሼር እያደረጋችሁ ለሌሎች እንዲደርስ እንድትተባበሩኝ እጠይቃለሁ። ሌላው ደግሞ አብርሽና ሩታ መጨረሻ ላይ የደረሱ ይመስላል። የአብርሽ እህት ሩታን ቤት ድረስ መታ በጣም አስጠንቅቃታለች፣ ትክክል እንዳልሆነች እንዲሁም እነዛን ሁሉ ነገሮች የራቁት ቪዲዮ መቅረጽ እንዳልነበረባት ነግራታለች ማለት ነው። አሁን ላይ መጨረሻው የደረሰ ይመስላል እና ያለውን ነገር ደግሞ አብረን የምናይ ይሆናል። እስከዚህ ቪዲዮ መጨረሻ ድረስ አብራችሁን እንድትቆዩ በአክብሮት እጋብዛለሁ። በተለይ አረብ ሀገር ያላችሁ ኢትዮጵያውያን ይህን ቪዲዮ በደንብ እንድታዩትና ይህን መረጃ ደግሞ ለሌሎች አረብ ሀገር ያሉ እህት ወንድሞቻችን እንዲደርስ ሼር እንድታደርጉ በአክብሮት ትጠይቃለሁ። ጾም እንዴት ነው? ስራስ እንዴት ነው? ያላችሁበት ቦታስ ያለው ሁኔታ እንዴት ነው የሚለውን ነገር ኮመንት ላይ ያሳውቁን። እናንተም ያላችሁ መረጃ ለሌሎች እንዲደርስ በኮመንት በጽሁፍ እንዲሁም በተለያዩ መንገዶች እንድታደርሱ በአክብሮት ትጠይቃለሁ። እስከ መጨረሻው ይህን ቪዲዮ እንድትከታተሉት እኔም ግብዣዬ ነው። አብራችሁኝ ስለምትሆኑም ከልብ አመሰግናለሁ። እስኪ ቪዲዮዎቹን የያዝናቸውን ቪዲዮዎች ተመልክተን እንመለስና ወደ ዝርዝር ሀሳባችን የምናልፍ ይሆናል። አብራችሁን ቆዩ። አንቺ የሚጎዳ ነገር አድርጓል። አንቺ የሚጎዳ ነገር ስልሽ ኦኬ ከሌላ ሴት ጋር መሆኑ ልክ አይደለም። ሶ ያ ትክክል ነው ማለት ነው። ልክ ነው ብዬ አላውቅም። ብዬ አውቃለሁ። ይሄው ፊት ለፊት አይደል ነው። እኔ አንድ ቀን ይሄን ነገር ባደርግ እንዴት ገኑ ታይታችሁ እንዴ? ስንት ነገር አድርገሻል። ከዚህ በፊት ስንት ነገር አላለፍኩም። ቀላል ነገር ነው። ስንት ነገር አድርገሻል እኮ ምንም አላልኩኝም። እኔን አደንዘዘሽ ፎቶ ማንሳት ቀላል ነው አይደል? ትክክል ነው እኮ አንተ ትክክል ነህ። እንደዛ ከሆነ አይደለም ቢያንስ እንኳን ጥፋተኛ ነኝ ልክ ነው እዚች ጋር አጥፍቻለሁ ማለት ራሱ እኮ አንድ ነገር ነው። እውነቱን ስነግርሽ አሁን አላጠፋሁም ትያለሽ እንደገና መልሰሽ ይሄ መልስ ልክ ነው ቡዜ። በእውነቱን ስነግርሽ አዎ ከሱ ምን ማለት ነው? ይሄ ነገሮችን ከሱ ጋር ኮምፔር አድርጊያቸው፣ አወዳድሪያቸው፣ አመዛዝኛቸው። ከዛ በምንም ላወዳድረው አልችልም። ይሄ የወንድ ልጅ ጉዳይ እኮ ነው። ምን ማለት ነው? ራቁት የባለሽን ራቁት ይዘሽ አንቺ አደባባይ ላይ መናገር ነው ይሄ ትልቅ ስህተት አይደለም። ኖርማል ማለት እሱ ስለሆነ ነው ወይ ማለት እንጃ ምን ስለሆነ ወንድምሽ ስለሆነ በጭራሽ እኔ እንደዛ ሆኜም አላውቅም። ወንድምሽ ስለሆነ ምናምን እንድትይኝ አልፈልግም። ሆኜም አላውቅም። እንድገባ ግን አስገድደሽኛል። ምክንያቱም ቀይ መስመር አለፍሽ መሆን የሌለብሽ ቦታ ላይ አንዴ ነው እኔ ቀይ መስመር ላልፍ የቻልኩት። ስንት ሺህ ጊዜ ሲያልፍ የከረመ ሰው እያለ አይደል? ምንድን ነው አንቺን አሁን በዚህ መልኩ ብላክሜል ሰርቶሽ ያውቃል? እስኪ ንገሪኝ። በህግ እንኳን የሚያስቀጣሽ ስራ እኮ ነው እየሰራሽ የነበረው። ቤተሰቦች ተመልሻለሁ። ቪዲዮውን እንደተመለከታችሁት ነው። ቡዜ ያው መናገር ያለባትን ነገር ተናግራለች። እኔም ከዚህ ቀደም ያልኩትን ነገር ነው የደገመችው። ሩታ እየሄደችበት ያለው ነገር ትክክል እንዳልሆነ እንዲሁም ከዚህ ቀደምም አብርሃም ነገሮችን ሲያበላሽ ምን ሲል ቡዜ እውነት ለመነጋገር ከሩታ ጎን ነበረች ያለውን ነገር ለምን በቃ ሴት ሆና እንደ ሴት እንደ ታላቅ እህት ትዳሩ የማይሆን ነገር ውስጥ መግባት እንደሌለበት በመምክር ምን በማለት ብዙ ነገሮችን ስታግዛት ነበረች። ይሄን ሩታ እንትን ማለት አልነበረባትም። ይህ ነገርም ከግንዛቤ ውስጥ ማስገባት ነበረባት። ሩታም ዛሬ ያሳየችው አክትም ትክክል አይደለም። ለምን በቃ አክብራት እቤት ድረስ እስከመጣች ድረስ ይህን ነገር በቃ ቁጭ ብለው በስነስርዓት ነበር መነጋገር የነበረባቸው። እሷም እንደ ታላቅ ደግሞ መቆጣትም ምንም ትችላለች። ግዴታ እሷ የአብርሃም እህት ስለሆነች ብቻ ሩታ መናገር አትችልም ማለት አይደለም። በቃ እነዚህ ሁለቱም ወጣት ናቸው። ወጣት ሲሆኑ ሲያጠፉ ምን ሲሉ ትቆጣለች፣ ምን ትላለች። ለአብርሃም ወግና ምናምን የተለየ ነገር ያደረገችው ነገር እኔ ያለ ብዬም አላስብምም። ግን እውነት ከሆነ አንጻር ለምሳሌ ሩታ እውነት ነው ያንን የራቁት ቪዲዮ ቀርጻ የባሏን ገበና በዚህ ልክ እንደዛ ማድረግ አልነበረባትም። ይህንን ያለችው ጊዜ። ሁለተኛው ነገር ደግሞ ያ ሁሉ ነገር ከተፈጠረ በኋላ ለሰው አሳልፋ መስጠቷ ምን ማለቷ እነዚህ ነገሮች ትክክል አይደሉም። ስለዚህ በቃ አብርሃም የሄደበት መንገድ ትክክል። ወደ አብርሃም እንመጣለን። ትናንትናውን ቲክቶክ ላይ ሲዘዋውሩ የነበሩ ቪዲዮዎች ምናምን ደስ አይሉ። በነገራችን ላይ የህግ ተጠያቂነትም ሊያመጣ ይችላል። አብርሃም በጣም ትክክል አይደለም የሰራው። ጓደኞች ዱላ ይዘው ምናምን ይሄ ሰውን ማፈን የዝርፊያ ወንጀል ነው። ይሄ በህጉ የተደራጀ በቡድን የሚደረግ ዝርፊያ ተብሎ ሊያስጠይቅህ ይችላል። አሁን ዳኒ ቢከስህ
እስር ቤት ትገባለህ። አብርሃም በዚህ ልክ የሞኝ ስራ አትስራ። አንዳንዴ ማሰብ የሚባል ነገር አለ። መረጃ እኮ እንትን አልክ እኮ ዱላ ይዘው ምን ብለው ሲፎክሩ ምን ሲሉ ነበር? አሁን ዳኒ እንዲህ አድርገውኛል፣ ይሄን ዘርፈውኛል ብሎ ቢከስህ እስር ቤት ትገባለህ። ይሄ ደግሞ ትክክል አይደለም። ብዙዎቻችሁ ይህን ነገር ትክክል አይደለም ማለት ይገባል። ለምን ዞሮ ዞሮ አብርሃም ነው ችግሩ ውስጥ የምትገባው። አሁን ቀደም ቪዲዮ ላይ ማን ነው ስልኩንም የሱንም ላፕቶፑንም አጥፍቼ መልሻለሁ ምናምን ብላል። ግን ዳኒ ቢከስህ እስር ቤት ትገባል። አንተም አብረው ያሉትን ጓደኞች እስር ቤት እንደሚገቡ ይህን አስረግጬ ልነግርህ እወዳለሁ። ስለዚህ የምታደርጋቸው ነገሮች በጥንቃቄ ማድረግ ይገባል ብዬ አስባለሁ። ለምን እንዴት ነው አንዱ ነገር አስተካክላለሁ ብለህ ሌላ ችግር ውስጥ እንዴት ትገባለህ? ይሄ ነገር እንዴት ይጠፋል? አዎ ዳኒ የሰራው ነገር ስህተት ነው። ዳኒም ሩታም ያደረጉት ነገር በህግ ያስጠይቃቸዋል። ይሄ ምንም ጥያቄ የለውም። አንተ ብትከስ ማለት ነው እንዲያርገውኛል ይሄን አድርገው እንዲህ ያስፈራሩኝ ነው ምናምን ብትል ከህግ ተጠያቂነት አይድኑም። ነገር ግን አንተም ነገሮች ትክክል እንትን ያሉ አይደለም እንዲያደርገውኛል ብለህ ደግሞ አንተ ሌላ ወንጀል ለዛው በማስረጃ በቪዲዮ ጓደኞች ዱላ ይዘው ምን ብለው በዚህ ልክ እንዴት ነው የምትጃጃለው? ማአስብ እንጂ አንዳንዴ ተመልካችን ይቅርታ ስለጠየቀ ይሄ ነው ስላልክ ምናምን ነገሮች የሚቀሉ ይመስላል እንዴ? አይደለም። ይህን ነገር ማሰብ አለብህ። ያለው ህግ ያለበት ሀገር ነው። ስለዚህ ስትሰራ ምንም ስትል ነገሮችንም እንትን ስትል በህግና በህግ መሆን አለበት። ጥፋተኛ ሆነ ይቅርታ ስለጠየቅ ህግ ደግሞ አይ ይቅርታ ጠይቋልና ምናምን የሚልህ እንትን አይደለም። እና ዳኒ ነገ ምን እንደሚያደርግ አታውቅም። ዳኒም ትክክል ነው እያልኩ አይደለም፣ ግን የአንተ ደግሞ የትናንትናው ከባድ ነው። ስለዚህ አንዳንዴ ጥንቃቄ ማድረግ የልጅ አባት ነህ፣ ቤተሰብ አለ፣ የምታግዛቸው እናትና አባት አሉ። አንተ ከሌለ ሁሉም ነገር ቀረ ማለት ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ቡዜም አሁን ሩታንም በዛ ልክ እንደተናገርሽው አብርሃምንም መቆጣት አለብሽ፣ መገሰጽ አለብሽ። ትክክለኛ መንገድ አይደለም እየተጓዘ ያለው። ራሱን የማይሆን ነገር ውስጥ ነው የሚከተው። ይህ ነገር ጀስት ቆም ብለህ ልታስብ ይገባል ብዬ አስባለሁ አብርሽ። እና ይህ ስህተት ነው። ቪዲዮም የምታጠፋ ብታደርግ እንኳን በቃ ወይ የህግ አካል ይዘህ ምናምን መሆን አለበት። የሰውን ቤት በዚህ ልክ ያለ ህግ እውቅና ምናምን ፈቃድ ሳይኖር በቃ የህግና የህግ አካል ብቻ ነው የሰውን ቤት፣ እሱም የህግ አካል እንኳን ሆኖ ፍርድ ቤት እንዲፈተሽ ወረቀት ሰጥቶት ነው የህግ አካል ራሱ የሰውን ቤት መፈተሽ የሚችለው ማለት። ስለዚህ ሁሉም ህግና ስርዓት አለው ማለት ነው። ስለዚህ ሶሻል ሚዲያ ላይ ደግሞ ሆናችሁ በዚህ ልክ ይህን ሳታውቁ ሶሻል ሚዲያ ላይ የምትሰሩ ከሆነ ደግሞ ከባድ ነው። ነገ ዋጋ ያስከፍላቸዋል። ስንት ልጆች እየታሰሩ አይደል እንዴ? ይሄን የሚያደርጉት እኮ ህግ ስለሚጥሱ ምን ስለሚሉ ነው። ስለዚህ እናንተም ሰውን ህግ ስርዓት ማስተማር ሲገባችሁ ምን ሲልባችሁ እናንተ ደግሞ ሌላ ጥፋት የምታጠፉ ከሆነ ምንድን ነው የእናንተ ተጽዕኖ ፈጣሪነት የእናንተ ይህ ሁሉ ተከታይ እንትን ማለት ምንም ትርጉም የለውም ማለት ነው። ስለተመልካቹ እንኳን እንዲህ አይነት ነገሮች ማድረግ ትክክል አይደለም እና በዚህ ጉዳይ አብርሽ በደንብ ጥንቃቄ አድርግ። ዳኒም በዛው ጎን የምታደርጋቸው ያሉ ነገሮች ትክክል አይደሉም። ስለዚህ ጥንቃቄ ብታደርጉ። ስለዚህ ሩታም ቆም ብለሽ ብታስቢ፣ የእልህ መጋባቱ ምናምን በኋላ ዋጋ ነው የሚያስከፍለው። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። ስለዚህ አይ እኔ እኮ ይህን ሳላስብ ነው እንዲያረኩት ምናምን በስሜታዊነት ነው ምናምን ብትሉ ነገሮች አንዴ ከተበላሹ በኋላ ምንም የምታመጡት ነገር የለም ማለት ነው። ስለዚህ በህግና በህግ አግባብ ነገሮች መሆን አለባቸው። ህግ ነው ሁሉም ቦታ። ስለዚህ ስርዓት ነው። እዚች በየትኛውም ቦታ ቢሆን ደግሞ ህግ ይከበራል። ስለዚህ በዚህ ልክ እያወቃችሁ የተማራችሁ ናችሁ፣ ትልቅ ናችሁ። ስለዚህ ለሌላው አርአያ መሆን ሲገባችሁ በዚህ ልክ እናንተ ወርዳችሁ መገኘታችሁ ለእኔ ትክክል ነው ብዬ አላስብም እና በዚህ ጉዳይ ላይ ቆም ብላችሁ ብታስቡ። እንዳልኩ አብርሃም በጣም ብዙ ሰዎች ጽፈውልኛል ምናምን በውስጥ መስመር ምናምን ብላለሁ ያ ትክክል አለመሆንን። ስለዚህ ነገ ይህንንም ሌላ እንትን ደግሞ እንዳትደግም ይህን እንትን ማድረግ አለብህ። ሩታም በዚህ ልክ ነገሮችን እንትን ብትይ መልካም ነው ብዬ አስባለሁ። ወደ ቀጣዩ ቪዲዮችን ወይም ወደ ዋናው መልእክታችን ስናልፍ ተመልካቾች
እንደሚታወቀው ከትላንትና ጀምሮ በተለይ በመካከለኛው ምስራቅ እንዲሁም አረብ ሀገራት ላይ ያለው የጸጥታ ሁኔታ ምናምን ጥሩ አይደለም። በተለይ ኢራን ላይ በጣም ከፍተኛ የጸጥታ ስጋቶች አሉ። እንደ ዩኤኢ ላይ የተለያዩ የአረብ ሀገራት አካባቢዎች ላይ በጣም የጦርነት ስጋቶች እንትን እያሉ ነው ያሉትና በተለያዩ የአረብ ሀገራት የሚገኙ ኢትዮጵያውያንም እንዲሁም በተለያዩ ምክንያት የመጡ ሰዎች በጣም ስጋት ላይ ያሉትና ኢትዮጵያውያንም በጣም በብዙ ሺህ የምትቆጠሩ ኢትዮጵያውያን ለስራም እንደተለያዩ ነገሮች ለጉብኝትም የተለያዩ አረብ ሀገራት ትገኛላችሁ እና ከዚህ ጋር ተያይዞ አንድ የጥንቃቄ መልእክት ተላልፏል እና ይሄን የጥንቃቄ መልእክት ተላልፋችሁ የተገኛችሁ ሰዎች እስከ እስር ድረስ የሚያደርስ ነገር ነውና ይህን መልእክት በተሻላችሁ አቅም ለሌሎች እንድታደርሱ በአክብሮት እጠይቃችኋለሁ። ቀጥታ እንደወረደ ነው መልእክቱን የማነብላችሁና አስቸኳይ የማስጠንቀቂያ መልእክት ይላልና በተለያዩ አረብ ሀገራት የምትኖሩ ኢትዮጵያውያን በአሁኑ ወቅት በቀጠናው ካለው የጸጥታ ሁኔታ ጋር ተያይዞ የኤሜሬት አቃቤ ሕግ ዩኤ ፐብሊክ በማህበራዊ ሚዲያ አጠቃቀም ላይ እጅግ ጥብቅ የሆነ መመሪያና ማስጠንቀቂያ አውጥቷል። ራሳችሁን ከከባድ የህግ ተጠያቂነትና ከእስር ለመጠበቅ የሚከተሉትን ነጥቦች በአንክሮ ተከታተሉ። ይህም ሐሰተኛ ወሬዎችን በፍጹም አትልቀቁ። ምንጩ ያልተረጋገጠ መረጃ፣ ግምታዊ ወሬ ወይም ቪዲዮ በማህበራዊ ሚዲያ ቲክቶክ፣ ፌስቡክ እንዲሁም በሌሎች የሶሻል ሚዲያ ፕላትፎርሞች ላይ መለጠፍ በጥብቅ የተከለከለ ነው። ይሄ ማለት ሪፖስት ወይም ሼር ማድረግ ያስቀጣል። መረጃዎችን የፈጠራችሁት እናንተ ባትሆኑም እንኳን ምንጩ ያልታወቀን ወሬ ወይም ቪዲዮ በገጻችሁ ላይ መልሳችሁ ካጋራችሁ፣ ሪፖስት ካደረጋችሁ እንደ ወንጀለኛ ትቆጠራላችሁ፣ በህግም ትጠየቃላችሁ። ፎቶና ቪዲዮ አትቅረጹ። በማንኛውም የድንገተኛ አደጋ ወይም የጸጥታ እንቅስቃሴ ባለበት ቦታ ተገኝቶ ፎቶ ማንሳት ወይም መቅረጽ የተከለከለ ነው። መረጃ ከመንግስት ብቻ ስሙ። ማንኛውንም ወቅታዊ መረጃ ከኤሚሬትስ መንግስት ወይም ከሌሎች ባላችሁበት የአረብ ሀገራት ኦፊሴላዊ የዜና ምንጮች ብቻ ተከታተሉ። ማሳሰቢያ፣ አላወቅኩም ነበር ወይም ሰው ሲያጋራው አይቼ ነው የሚል ምክንያት በህግ ፊት ተቀባይነት የለውም። ቅድም ይሄ ማለት ለእነ አብርሃምንም ስናገር እንደነበሩ ማለት መረጃ ማጋራት ኃላፊነት ነው። ያልተረጋገጠ ወሬ ማሰራጨት ግን በኤሚሬት ህግ ከባድ ወንጀል ነው። እባካችሁ ራሳችሁንና ለቤተሰቦቻችሁ ስትሉ ከመሰል ድርጊቶች ተቆጠቡ የሚል መልእክት ነው የተላለፈውና ይህ መረጃ ያገኘሁት ብሬክስ ሀበሻ የሚባል በአረብ ሀገር የሚኖር የሶሻል ሚዲያ የሚጠቀም ወንድማችን ነው እና ይህን መረጃ ያሰራጨው ወንድማችንን ከልብ እናመሰግናለን። እና ይህን መልእክት ለሌሎችም በደንብ አጋሩ፣ ሼር አድርጉ፣ ጥንቃቄም አድርጉ። በቃ ማንኛውንም መረጃ ዝም ብላችሁ ቦምብ ሲፈነዳ ምን ሲል የሆኑ ነገሮች ሲፈጠሩ ምናምን በነገራችን ላይ ሪል ትክክለኛ የሚመስል ኤአይ እንዲህ አይነት ነገሮችን መስራት ይችላል። አንድ ማወቅ ያለባችሁ ነገር ማለት ነው። ስለዚህ እናንተ እዚህ ቦታ የተከሰተ ነው ብላችሁ ዝም ብላችሁ ስታጋሩ ስህተት የሆነ መረጃ ሆኖ ይገኛል ማለት ነው። አሁን ላይ በምን ስልክ የት ቦታ እንዴት ሆናችሁ እንደ ፖስታችሁ ይታወቃል። ስለዚህ ለራሳችሁና ለቤተሰቦቻችሁ ለሄዳችሁበትም ዓላማ ስትሉ ጥንቃቄ እንድታደርጉ እጠይቃችኋለሁ እና ባላችሁበት ቦታ ጸሎት አድርጉ። በየሃይማኖታችሁ አሁን ደግሞ የጾም ወቅት ነው እና እግዚአብሔር ለሀገራችን ለዓለም ሰላም እንዲሰጥ ጸሎት አድርጉ፣ ጥንቃቄ አድርጉ፣ ራሳችሁን ጠብቁ እና ስሜታዊ አትሁኑ። የሆነ ነገር ስታዩ ምናምን ሼር ማድረግ ምናምን ነገሮች ብትቆጠቡ መልካም ነው ብዬ አስባለሁ። የነበረን ቆይታ ይህን ይመስላል። ይህን ቪዲዮ ሼር ለሌሎች ማጋራት እንዳይረሳ፣ በጣም ወሳኝ መልዕክት ስለሆነ ነው እና አብራችሁን ስለነበራችሁ ከልብ አመሰግናለሁ። በሌሎች ቪዲዮዎች እስከምንመለስ ቸር ቆዩልኝ።